በጣም እልህኛ ነኝ። ያ ነገር ነው ትዳሬንም ነገሬንም ሁሉን ነገር ያሳጣኝ። አንዳንዴ ጠላት በኪሴ ልክ ያውለኛል። ኪሴ ውስጥ 10 ሺህ ብር ካለ በ10 ሺህ እንዱል ያደርገኛል። ኪሴ ባዶ ይሆናል። ከዛ ልጆቼ ጋር ምን ይዤ እሄዳለሁ? ድንገት ነው በቃ ከትዳሬም ከስራዬም ከሁሉም ነገር በቃ ሙሉ በሙሉ ወጣው። በቃላት ሊገለጽ የማይችል ቻሌንጆችን አይቻለሁ። ቢከፋም ቢለማም ከእግዚአብሔር ቤት አትውጡ ነው የምላችሁ። የኔ ባለውለታ ረመቼ ማረሳው ያንለትላ ማንስ ዮሴፍ ዮሴፍ ከየት ከተማ መጣ? ከአዲስ አበባ። አዲስ አበባ የት አካባቢ? ኮተቤ አካባቢ። ኮተቤ ከኛ ሰፈር ከፍ ብሎ። እሺ ለምን መጣ ወደፊት ለፊት? ለመጀመሪያ ጊዜ ነው መልካም ወጣት ስመጣም ደግሞ 5 ቀን አሳልፌ እመለሳለሁ የሚል እምነት ይዤ አይደለም የመጣሁት። ኮምፕሊትሊ ካለውበት ቦታ ለመውጣት ነው የመጣሁት። ጌታ በክብር ነው የዳረኝ። አዎ ቸርች ነው ያገባሁት። 2 ልጆች አሉኝ። አሁን ከባለቤቴ ጋር አብረን አይደለንም፣ ተለያይተን ነው ያለነው። ኦልሞስት ወደ 3 ዓመት አካባቢ። እያንዳንዱን ነገር ወደ እሷና ወደ ሌሎች ነበር የምጠቁም የነበረው፣ ብዙን ነገሮች ማለት ነው። አሁን ትምህርቱን እየተማርኩ እንትን ስል ኢቭን 100% ጥፋተኛው እኔ እንደሆንኩኝ መንፈስ ቅዱስ እየገለጸልኝ መጣ። ማለት እልህኛ ነኝ፣ በጣም እልህኛ ነኝ። ያ ነገር ነው ትዳሬንም ነገሬንም ሁሉን ነገር ያሳጣኝ። ከዛ ቀስ በቀስ ከጌታ ቤት እየወጣው ህፃናትን አስተምር ነበር። ሰንበት ኳየር ሊደር ነበርኩኝ፣ ሳውንድ ማን ነበርኩ። በቃ ሙሉ ቤት የኳየር ሊደር ነበርክ? አዎ። ሙዚቃ መሳሪያ መሞክር ነበር። ሞር ሳውንድ ማን ሰራ ነበረ። ቲኔጀሮችን ኬሮግራፊ ምናምን ሙሉ ማሰለጥነው ነበርኩኝ። በጣም ተሳታፊ ነበርኩኝና ስራ ነበረኝ። እና ግን ቶታሊ ትላንትና ምታስተም እንዴት ነው ጠላት ሙሉ በሙሉ በአንድ ጊዜ ነገሮችን ሁሉ እንትን እንደሚል ማለት ነው። ልክ ትላንትና በቃ ያንን እያስተማርክ እያለ ራሴን ያየሁት በዛ ቦታ ላይ ማለት ነው። ዛሬም ራሱ ቁጭ ብዬ አንተ ካስተማርክ በኋላ ስጽፍ ነበረ ደማስቆን እንትን ማለት ነው። እና ድንገት ነው በቃ ከትዳሬም ከስራዬም ከምናምንም ከሁሉም ነገር በቃ ቶታሊ ያጣው። ከመንፈሳዊ ህይወቴም ከሙሉም ነገር በቃ ከቸርችም ወጣው። ምንም እንትን አልኩኝ፣ ሙሉ በሙሉ ወጣው ማለት። ስንት አመት ወጣ? ኦልሞስት አሁን ወደ 3 ዓመት አካባቢ ማለት ነው። እና በመሃል እየሄድኩኝ ልጆቼን እጠይቅ ነበር፣ በስልክ አገኛቸው ምናምን ነገር ነበር። ከዛ የሆነ ሰዓት ላይ ጠፋው፣ እሱንም ተውኩኝ። በምንድነው የተውኩት? አንዳንዴ ጠላት በኪሴ ልክ ያውለኛል። ለምሳሌ በ200 ብር መዋል የምችለውን ነገር ኪሴ ውስጥ 10 ሺህ ብር ካለ በ10 ሺህ እንዱል ያደርገኛል። ከዛ ኪሴ ባዶ ይሆናል። ከዛ ልጆቼ ጋር ምን ይዤ እሄዳለሁ? ወይም ምን እንትን ብዬ እሄዳለሁ? በተለይ የመጀመሪያ ልጄ ሳሙኤል ይባላል። በጣም ነው የሚወደኝ። በጣም ኢቭን ሲተኛ እንኳን ካለኝ አይተኛም። እና ብቅ ጥልቅ እያልኩ እንትን ስለው በጣም ትምህርቱ ላይ ጎበዝ ነው። በቃ ወይ ከዚህ በኋላ እንዳታየዋለችኝ እሱ ወይ አንተን እየናፈቀ ዛሬ መጥተህ ነገ አትመጣም፣ እሱ መቼ ነው የሚመጣው ብሎ እንትን ይናፍቃል። በዛ ደግሞ እሱ እየተጎዳ ነው። ስለዚህ እንትን ከዛ እኔም በቃ ኮምፕሊትሊ ተውኩኝ። የቸርች ሰዎች ምን አሉ አንተ ስትወጣ? የፈለገኝ አልነበረም ማለት በቃ ወጣው፣ ከስራም ወጣው፣ ከእንትንም ወጣው። ራሴን ደበቅኩኝ። በቃ ደበቅኩኝ። አዲስ አበባ ላይ ብቻ አይደለም ወደ ተለያዩ ቦታዎች በቃ ማለት አንድ ቦታ የሚቀመጥ አይነት እንትን አልነበረም። በቃ ሀረር ሄዳለሁ ምናምን፣ ወደዛ ሄዳለሁ ምናምን ነገር በቃና ራሴን ደበቅኩኝ። ሙሉ በሙሉ ከቤተሰብም ከእንትንም ራሴን አገለልኩኝ እና ደበቅኩኝ ማለት ነው። እና በእነዚህ አመታት ውስጥ በጣም ብዙ ቻሌንጆችን አየው ማለት በቃላት ሊገለጽ የማይችል ቻሌንጆችን አይቻለሁ። የትኛውን ትምህርት ወደድክ? ከመጀመሪያው ጀምሮ ከሉቃስ 15 ጀምሮ እስከ ዛሬ እስከ ደማስቆ ያለው ነገር ለኔ የሚጣል አንዳች ነገር የለም። ባለቤቴ ሙዬ የልጆቼ እናት፣ በጌታ ፊት ጌታ የሰጠኝ ክብሬ ነሽ። በእግዚአብሔር ፊት እና እዚህ በተሰበሰቡት ሰዎች ፊት ከልቤ ይቅርታ እንድታደርግልኝ ጠይቅሻለሁ። በድዬሻለሁ፣ አስቀይሜሻለሁ፣ አሳዝኜሻለሁ። በእግዚአብሔር ፊት ይቅርታ አድርግልኝ። ሌላ ምለው ቃላት የለም እና እግዚአብሔር ይባርክሽ። አንቺ ምርጥ እናት ነሽ እና በአንቺ እጅ እስካሉ ደግሞ ልጆቼ በጣም ደስ ብሏቸው እንደሚያድጉ አውቃለሁ እና ይቅርታ አድርግልኝ። ሌሎች የበደልኳችሁ ያስቀየምኳችሁ በቅርብም በሩቅም ያላችሁ ቤተሰቦቼ፣ በተለይ እህቴን ውለታ በዛብን በዚህ አጋጣሚ ላመሰግናትም ይቅርታም ልላትም ፈልጋለሁ። ብዙም ማስቀይሚያታለሁ፣ ብዙም ነገር ደግሞ አድርጋልኛለችና በዚህ አጋጣሚ ይቅርታ ልላት ፈልጋለሁ። ሌሎችም በቅርብም በሩቅም የበደልኳችሁ ያስቀየምኳችሁ ካላችሁ ይቅርታ እንድታደርጉልኝ፣ እዚህ ያላችሁ ወጣቶች ደግሞ ከኔ ህይወት ብዙ ነገር እንድትማሩ እፈልጋለሁ። በጣም ብዙ ነገር። ምክንያቱም እግዚአብሔር አክብሮኝ ሰው በገዛ እጄ ነው እኔ ራሴ እንትን ያልኩትና ከእግዚአብሔር ቤት መቼም ቢሆን ምንድነው ቢከፋም ቢለማም እግዚአብሔር ሁሉ ጊዜ እግዚአብሔር ነው፣ አይጥልም። ስለዚህ ከእግዚአብሔር ቤት አትውጡ ነው የምላችሁ።
ረመቼ ማረሰው ያንለት ላፍታ ሰላም ለእናንተ ይሁን። የማርሲል ቲቪ ወርልድ ዋይድ ተመልካቾቻችን በአገልግሎታችን እየተባረካችሁ እንደሆነ እናምናለን። የማርሲል ቲቪ ወርልድ ዋይድን ዩቲዩብ፣ ፌስቡክ፣ ቲክቶክ እንዲሁም ኢንስታግራም ቻናላችንን ፎሎ እና ሰብስክራይብ በማድረግ ከጎናችን መሆናችሁን እንድታሳዩን በአክብሮት እንጠይቃለን። በአሜሪካ የምትገኙ የቤተ ክርስቲያናችንንና የመልካም ወጣት ፕሮጀክትን በገንዘባችሁ ማገልገል የምትወዱ ቅዱሳን በዜል ቁጥራችን +1 240 472 66 15 ላይ ገቢ በማድረግ ከጎናችን መቆም የምትችሉ መሆኑን እናሳውቃለን። ይህንንም ስታደርጉ በአመቱ መጨረሻ ላይ ከግብር ተቀናሽ የሚደረግላችሁ ይሆናል። እንዲሁም ደግሞ ስክሪኑ ላይ በተዘረዘሩት የባንክ ሂሳብ ቁጥሮቻችን ገቢ በማድረግ ከቤተ ክርስቲያናችንና ከመልካም ወጣት ፕሮጀክት ጎን መቆም የምትችሉ መሆኑን ከወዲሁ እናሳውቃለን። የተወደዳችሁ የማርሲል ቲቪ ወርልድ ዋይድ ተመልካቾቻችን ከቤተ ክርስቲያናችንና ከመልካም ወጣት ፕሮጀክት ጎን ሆናችሁ ለምታሳዩን ድጋፍ ከልብ እናመሰግናለን። ጌታ ኢየሱስ አብዝቶ ይባርካችሁ። ለኔ ህይወት ክርስቶስ ነው።